መኝታ ቤታችሁን በጣም የሚያምርና ዘመናዊ ማድረግ ትፈልጋላችሁ? ዛሬ በጣም የሚያምሩና ዘመናዊ ሆኑ የመኝታ ቤት እቃዎችን ነው ይዤላችሁ የመጣሁት። እንዲሁም የሳሎንም ቤት እቃዎችን ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ አብራችሁኝ ሁኑ። እስከነ ዋጋ መረጃ እነግራችኋለሁ። አሰላሙ አለይኩም ወራህመቱላህ። እንዴት ናችሁ የቻናሌ ቤተሰቦች? ይህን የሚያምር ገራሚ አልጋ እንደምታዩት ከዚህ በኩል ኮስሞቲክስ እና አራት ተከፋች ቁም ሳጥን በሚያምር የተሰራ እነዚህን የመኝታ ቤት እቃዎችን፣ ሌላው ደግሞ ይህንን የምታዩትን ገራሚ ቴሌቪዥን ማስቀመጫ ቲቪ ስታንድ የሳሎን ቤት፣ ሌላው የምታዩትን ይህንን ኮርነር ቡፌ በተደራቢ የሆነ ገራሚ የሆነ እቃ ነው ይዤላችሁ የመጣሁት። እስከ መጨረሻው ድረስ አብራችሁኝ ከሆናችሁ እያንዳንዱን ቪዲዮ እቃ በዝርዝር ውስጡን እየከፋፈትኩኝ የማሳያችሁ ይሆናል። ይሄ ቪዲዮ ሲደርሳችሁ ላይክ እያደረጋችሁና ለሌሎች ሰዎች እንዲደርስ ደግሞ ሼር እያደረጋችሁ፣ አዲስ ከሆናችሁ ደግሞ ሰብስክራይብ አድርጋችሁ የደውል ምልክቷን መጫናችሁን እንዳትረሱ። ወደ ስራው ይዣችሁ እገባለሁኝ። ውድ ተመልካቾቼ ዛሬ ይዤላችሁ የመጣሁት ወደ ከላላ ከተማ የማደርሰውን ገራሚ የሆነ የቤት እቃ ነው። እህታችን ልክ እንደናንተ ውጭ ሀገር ላይ የምትኖር እህታችን ናትና እነዚህን የሚያማምሩ የቤት እቃዎች በደንበኛችን ፍላጎት መሰረት አዛኝ ሁሉም እንደ ፍላጎቷና እንደ ምኞቷ አድርጌ በጣም በሚያማምሩና የከለር ምርጫም ሁሉ ነገሩም ፍላጎቷን ያማከለ ስራ ሰርቼ ይዤላችሁ ብቅ ብያለሁ። እናንተም እንግዲህ እንደዚህ አይነት ስራዎችን እንድሰራላችሁ ከፈለጋችሁ ላይክ እያደረጋችሁ ኮሜንት ላይ አሳውቁኝ። ይህንን አልጋ እንግዲህ እንደምታዩት በጣም ጽድት ያለና ገራሚ የሆነ አልጋ ነው። በጣም ጠንካራና ረጅም እድሜ መገልገል የምትችልበትን አሪፍ የሆነ ዘመናዊ አልጋ ነው። እንግዲህ ለማንኛውም ቤት ተስማሚና የፈለጋችሁበት ቦታ ላይ ብታስቀምጡት ሊሄድ ከቤታችሁ ከለር ጋር መሄድ የሚችል ገራሚ የሆነ ከለር የማይሰለች ቆሻሻ የሚችል እንደዚህ ነጭ ስትራይፖቹ ራሱ ያው ለማድመቂያ ያክል የተጠቀምናቸው፣ ሌላው ከለር ግን ቆሸሸብኝ ምናምን ሳይል በደንብ አድርጋችሁ የምትጠቀሙበት ገራሚ የሆነ ጋራንቲ ያለው ስራ ነው። በግራና በቀኝ እንደምታዩት ኮመዲኖቹም መሳቢያ ነው የተጠቀምናቸው። ይህን አልጋ እንግዲህ ብረትም ችፑድም ሁሉንም አሟልተን ነው የሰራንላት። ይህን አልጋ ስንት እንደሰራንላት መጨረሻ ላይ የምነግራችሁ ይሆናል። አሁንም በድጋሚ አብራችሁኝ እንድትሆኑ እየጋበዝኳችሁ ወደ ኮስሞቲክሷ ይዣችሁ ስገባ፣ እቺ ኮስሞቲክስ እንግዲህ በጣም በመታምርና ጽድት ባለች የደንበኛችን ፍላጎት መሰረት የተሰራች፣ እዚህ ጋር የምታዩት ፓርት የመስተዋቱ ፓርት በደንበኛችን ፍላጎት የተሰራች ናት። መደርደሪያዎቹ እንዲሁም እያንዳንዱን ፓርት ደግሞ እየከፋፈትኩኝ አሳያችኋለሁ። በዚህ በኩል ላይ እስከታች ድረስ ስላይድ ማሳቢያ የተገጠመለት ቁልፍም አድርገንበታል። በዚህኛው በኩል ደግሞ አንዳንድ ነገራቶችን መታየት የማይችሉ እቃዎችን ለማስቀመጫ እንዲመች በር ገጥመንላታል። እንግዲህ ደንበኛችንም ይሄንን ስታየው በጣም ደስ ብሏትና ወዳው ነው የተረከበችን። ወስደን ቤቷ ድረስ ስናስረክብ ራሱ ምንም ነገር ሳይጋጋጥና ሳይፋፋቅ በደስታ ወስደን አስረክበናታል። እንደምታዩት ቁመቱም ሳይዙም ተመጣጣኝና ፏ ያለ ነው። እስከነ ወንበሩ የተሰራ ኮስሞቲክስ ነው። የዚህንም ዋጋ የምነግራችሁ ይሆናል። የቻናል ቤተሰቦች ላይክ ማድረጋችሁን እንዳትረሱ፣ አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉ። ወደ ሶስተኛው ስራ ይዣችሁ ስገባ ይሄንን የሚያምር ቁም ሳጥን ነው። እንግዲህ ይሄ ቁም ሳጥን እንደምታዩት ከላይ እስከታች ድረስ በሩ ወጥ በር ነው የተገጠመለት። ግድግዳችሁ ላይ ራሱ ስታስገቡት ከማንኛውም ከለር ጋር የሚጣጣም ገራሚ የሆነ ከለር። እነዚህ የበሮቹ ዲዛይኖች ራሱ ሻይን የሚያደርጉና የሆነ ሪፍሌክት ብርሃን የሚሰጡ ናቸው ለጨለማ ክላስ እንኳ። እንደምታዩት የልብስ መስቀያው ራሱ በጣም ሰፊና ረጅም ነው። መስተዋትም ስውር መስተዋት ከውስጥ ተገጥሞለታል። አራት መሳቢያዎችን ከታች በኩል ላይ ከውጭ በኩል እንድናደርግላት ባዘዘችን መሰረት አድርገናል። እንዲሁም እንግዲህ የኮምፎርት ማስቀመጫዎቹም ሰፋፊ ናቸው። ይህንን የመሰለ ቁምሳጥን እንግዲህ በጣም ትልቅ ነው። እንዴት አድርገን እናንቀሳቅሰዋለን? ሀሳብ እንዳይገባችሁ ተፈታችና በጣም ቀላል በሁለት ሰዎች መንቀሳቀስ የሚችል ገራሚ የሆነ ቁም ሳጥን ነው። እያንዳንዱ ፓርቲሽን እንግዲህ ልብስ በደንብ እንዲይዝ ተደርጎ የተሰራ ገራሚ የሆነ ጽድት ያለ ቁም ሳጥን ነው። ደንበኛችን በዚህም ስራ በጣም ረክታበታለች። እናንተም እንግዲህ ብታዙ እንደዚህ የሚያምሩ ስራዎችን እየሰራን እናስረክባችኋለን። ይህ እንግዲህ የመኝታ ቤት እቃዋ ነው። ሌላው ወደ ቲቪ ስታንዱ ስገባ፣ ይህ ቲቪ ስታንድ እንግዲህ ከአሁን በፊት አቃስታ ከተማ ላይ አድርሸዋለሁኝ።
ይሄንን እንግዲህ ከዚህ በፊት ካስታውሳችሁ በነጭ ቀለም ነበረ። ነገር ግን ደንበኛችን ቆሻሻ እንዲችልልኝ በሚል በዚህ አይነት ከለር በመረጠችው ፏ አድርገን ሰርተናል። ለየት የሚያደርገው እዚህ ጋር በግራና በቀኝ በኩል ላይ መደርደሪያዎቹን በር እንድንገጥምላት ባዘዘችን መሰረት በር ገጥመናል። ይሄም እንደምታዩት ትልቅ ይሁን እንጂ ተፈታች ነው። ከጀርባው ላይ ቴሌቪዥን ማስቀመጥ ትችላላችሁ፣ ማሰር ትችላላችሁ። ጋራንቲ ያለው። ይሄ ደግሞ በርና መሳቢያዎቹ እያንዳንዳቸው ፓርት ያው መታየት የማይችሉ እቃዎችን እንድታስቀምጡበት በሚል ታሳቢ ተደርጎ የተሰራ ገራሚ የሆነ ቲቪ ስታንድ ነው። በጣም ጠንካራ ጋራንቲ ያለው አደጋ መቋቋም የሚችል እቃ ነው። ይሄ እንግዲህ ሙሉውን ከላላ ላይ ወስደን ስናስረክብ አንዲትም ነገር ሳትፋፋቅ እዛው ወስደን አስረክበናል። ይሄኛው ወደ መጨረሻው ስራ ይዣችሁ ስገባ ይቺ ኮርነር ቡፌ ከስከዛሬው ለየት የሚያደርገው ልክ እንደ ትልቅ ቡፌ 4 መስተዋት ነው ያለው። 2 በር ተከፋች አለው። ኮርነር ቡፌ ላይ ብዙ ጊዜ ስናይ አንዳንድ በር ነው የምናየው። እዚህ ጋር ግን ትንሽ ሰፋ እንድትልላት በሚል ለደንበኛችን ሰፋ አድርገን ሰርተናል። ካስታውሳችሁ ይሄንን ወደ ጃማ ደጎሎ ለ2 እህቶቼ ሰርቼ አድርሼ ነበረ። በጥቁርና ሌላ ከለር ነበር የተቀባው። ዛሬ ደግሞ በነጭና በዚህ በሚያምር ወርቃማ ከለር ቀላቅዬ ይሄንንም ሰርቼ አለሁኝ። ይሄ ደግሞ እዚሁ ከሚሴ ከተማ ላይ የተገጠመ ገራሚ የሆነ ቡፌ ነው። ይሄ ቡፌ እንግዲህ ለየት የሚያደርገው ሌላኛው ደግሞ ምንድን ነው? ከላይኛው በኩል ያለው ፓርት ለብቻ ተንቀሳቃሽ ነው። ሙሉውን ወጥ አይደለም። ለማንቀሳቀስም ምንም ለማለት በ2 ሰው እንዲቻል ማለት ነው። ከታች ያለው ፓርት ራሱ በጣም ሰፊ ነው። በጣም የሚያምር ጽድት ያለ ስራ ነው። እነዚህንም እንግዲህ እዚሁ ከሚሴ ከተማ ላይ ነው የገጠምኳት። ሌላው ግን ሙሉ በሙሉ ወደ ከላላ ነው ያደረስኩት። እህታችን እንግዲህ እቃሽን በቲክቶክ ለቅቄው እያንዳንዱን ፓርት እያየሽው ነበረ። አንቺም ከዛ ላይ ሪፖስት እያደረግሽ አድናቆትሽን ስገልጭ ነበረ። በጣም እንዳመሰገንሽኝም ነግረሽኛል። እንግዲህ ቻናሌ ቤተሰቦች እንደዚህ የሚያማምሩ ስራዎችን እየሰራሁኝ እያስረከብኩ እገኛለሁ። ነገር ግን ሰሞኑን የዋጋ ጭማሪውና አንዳንድ ደግሞ እዚህ አካባቢ ላይ ትንሽ ከአገር ውስጥ ገቢም ጋር በተያያዘ ትንሽ አለመረጋጋት ስላለ እያንዳንዱን ስራችሁን እንግዲህ ሰዓትና ወቅቱን እየጠበቅኩኝ በተቻለ መጠን ለማስረከብ እየሞከርኩ ያለሁበት ሰዓት ነው። እንደምንም ብላችሁ ተረዱኝ ለማለት እፈልጋለሁ። ይህንን አልጋ እንግዲህ ለደንበኛችን በ40 ሺህ ብር ሰርተናል። ኮስሞቲክሷን በ15 ሺህ ብር፣ ቁምሳጥኑ በ35 ሺህ ብር፣ ቲቪ ስታንዱ በ22 ሺህ ብር እንዲሁም ምክንያቱም ቲቪ ስታንዱ መጨረሻ ላይ ነበር ያዘችውና ነው። ኮርነር ቡፌዋም እንደዚሁ በ22 ሺህ ብር ነው። እነዚህ እንግዲህ ዋጋ ጭማሪ ከማድረጋቸው በፊት የተሰሩ እቃዎች ስለነበሩ ነው። የቻናል ቤተሰቦች እንግዲህ ሰርተን እያስረከብናችሁ እንገኛለን። የሰራንላችሁ ሰዎች ደግሞ ከስር ቶሎ ብታነሱልኝ ባይ ነኝ። ኢንሻአላህ ከስር እናንተ የሰራሁላችሁን እቃ ስታነሱልኝ እኔ ደግሞ ቀጣይ ወረፋ ያለባቸውን ሰዎች እየሰራሁ ለማስለቀቅ ቦታ መልቀቅ ስላለበት ነው። ብርም ይዞ ቦታም ይዞ አይቻልምና ከዚህ ከዋጋው ጭማሪ አንጻር እባካችሁ ይሄንን እንድታደርጉልኝ እፈልጋለሁ። የቻናል ቤተሰቦች በድጋሚ ላይክ እያደረጋችሁ ሼር እያደረጋችሁ ለሁሉም ሰዎች እንድታደርሱልኝ በትህትና ጠይቃችኋለሁ። ቻናል የተወሰነም ቢሆን ቀዝቀዝ ብሏል እና የእናንተ ላይክ ሼር እንዲሁም አዲስ ከሆናችሁ ሰብስክራይብ ማድረግ ቻናሌን ስለሚያነቃቃው እስከ መጨረሻው ድረስ ደግሞ እያያችሁ የበኩላችሁን አስተዋጽኦ ወይም ትብብር እንድታደርጉልኝ በማለት የምጋብዛችሁ ዛሬ ወደ ከላላ ከተማ የማደርሰውን እነዚህን የሚያማምሩ እቃዎችን ይዤላችሁ የመጣሁት ወንድማችሁ ኑሩ መሐመድ ፈርኒቸር ነኝ። ወሬ ያበዛሁባችሁ፣ ሰላማችሁ ይብዛ። አሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።